የተከበራችሁ በኢትዮጵያና በኤርትራ የምትገኙ ኢትዮጵያውያኖች I'm just joking. እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ ጊር በሚል ተከታታይ የማቀርብላችሁ 39ኛው ቪዲዮ ነው። ዛሬ ቀኑም በፈረንጆች ሴፕቴምበር 29 ነው። እንግዲህ መግቢያዎቹን ማለት ቀደም ብለው የነበሩትን ጉዳዮች ኤግዜኪቲቭን ሰመሪ ወዘተ ጨርሰን ወደ ዋናው ወደ ኮንተንቱ ልንገባ ነው። እንዳው ግን ትላንትና በአጋጣሚ ያነሳሁትን ሀሳብ ለቻት ጂፒቲ አጋርቼው ማለት I just think of an idea of food court for Addis. Do you think it will help standardize and lower lunch prices? ነበር ለማለት የፈለኩት ግን ላንችስ ነው ያልኩት። ያው አንደርስታንድ አድርጎታል። ማለት በአዲስ አበባ ለምን የፉድ ኮርት የሚባለውን ሀሳብ ቢቋቋም ምን ይመስልሃል? መልካም ነገር ያመጣል ወይ ብዬ ሀሳብ ሰጠሁት እና ለሰጠሁት ሀሳብ እንግዲህ የሰጠኝ አጠር ያለ መልስ ነው። ብዙም እንትን አይመስልም ማለት ግን ሀሳቡ ላይክ ነው ፊዚብል ሆኖ አግኝቶታል። ሳምሃው የሰጠው መልስ በጣም አርኪ ሆኖ አላገኘሁትም። ግን ዋናው የፈለኩት ምንድነው አዋጭ ነው፣ ትክክለኛ ጥሩ አቅጣጫ ነው ብሎ ማለት ክሪቲሳይዝ አላደረገውም ወይም ያረጋቸው ክሪቲሲዝሞች ማለት ችግሩን ብዙ አላየሁበትም። ዝም ብዬ እሱን ሼር ላርጋችሁና በሱ ልጀምር ወደ ዋናው ከመግባታችን በፊት እንደው just to spice up things ማለት ነው። እና የሚለው እንግዲህ that's a very interesting idea. Let's think it through in አዲስ አበባ context ይላል። በጣም ጥሩ አጓጊ የሆነ ሀሳብ ነው። እስኪ እናስብበት፣ በአዲስ አበባ አውድ አድርገን እስኪ እናስብበት ይላል። A food court model like malls or organized complexes elsewhere could potentially ማለት እንግዲህ የፉድ ኮርት ወይንም የምግብ ሜዳ ማለት ነው። የምግብ ሜዳ ማለት ነው። ሼድ ይሆናል። ሰፊ እንዴት ልበላችሁ፣ ሰፋ ያለ ቦታ ላይ እንደ አዳራሽ አሁን እንደ ሚሊኒየም አይነት አዳራሽ ሆኖ በዛ ስታንዳርድ መሰራት የለበትም። ግን እንደ ሚሊኒየም አዳራሽ ስሙ ተካብዶ እኔ አለክ ነው ብዙ እንትን ውስጥ አልግባ። ግን ሼድ መስራት ነው። ሼድ አድርጋችሁ ሼድ ሲባል ነው ዝም ብሎ ሼድ ሳይሆን ጥሩ የሆነ ጣራ ምናምን ያለው ኦፕን ኤር ያለው ሰፋ ያለ አርጋችሁ ቦታ እየከፋፈሉ ልክ አሁን እንደ መርካቶ አዳራሽ አለ አይደል? አዳራሽ ተሰርቶ አዳራሽ በሉት እንደውም የምግብ አዳራሽ ግን አዳራሽ ሆኖ ውስጡ የሚገቡት እንትኖች የተለያዩ አይነት ምግብ ለምሳሌ የተለያዩ አይነት የምግብ ሰሪዎች ናቸው የሚገቡት ማለት ነው። ሰብስቦ ይዛቸዋል። ስለዚህ መቀመጫ ይጋራሉ። ገብቷቸዋል። አሁን ለምሳሌ የፈለጋችሁት ቦታ ተቀምጣችሁ ትበላላችሁ። እዛ ውስጥ ምግብ አዛችሁ ከወሰዳችሁ በኋላ ወይም እንግዲህ ሰው የለመደው የሆነ ቦታ ቁጭ ብሎ ምጥምጡ እንደዛም ሊሆን ይችላል። ግን ስታንዳርዳይዝ ይደረጋል። አሁን አያለው አይ ዶንት ኖ እንግዲህ አሜሪካን ሀገር ምናምን አይታችኋል። እኔ ሄጄ ምናምን ሳይሆን በእንትን ነው ብላችሁ መኪና ይዘው ምግቡን መኪና ላይ ስለው የኢትዮጵያ ምግብ ራሱ እዛው አድርገው በቴካዌይ ላይክ ነው እዛው ወስዳችሁ የሆነ እንትን ላይ ቁጭ ብላችሁ የምትበሉበት በየአይነቱ ምናምን አድርገው ቆንጆ አድርገው ሼፎች ራሳቸው ሰርተው ይሰጧቸዋል ማለት ነው። እና ይዛችሁ ሄዳችሁ በጣም ሰፊ ቦታ ላይ የፈለጋችሁት ቦታ ላይ ቁጭ ብላችሁ በፈለጋችሁት ሁኔታ በልታችሁ ምናምን ስትጨርሱ የሚጣለውን ነገር ቆሻሻ መጣያ ውስጥ ጥላችሁ ትወጣላችሁ አይነት ነገር ማለት ነው። እና የፉድ ኮርት ሀሳቡ እንደዚህ አይነት ሀሳብ ነው። እና ጥቅሞቹ ብሎ ያላቸው ነገሮች አንደኛው ማለት ስታንዳርዳይዝድ ይሆናልና ለንጽህና በጣም ጥሩ ነው። ንጽህና መቼም በጣም ያስፈልግ ማለት ሁሉም አይነት ምግብ ሰርቭ ሊደረግ ይችላል። የግድ እንዴት ልበላችሁ በተለመደው በኢትዮጵያ ስታንዳርድ መሆን የለበትም። ጠብሱም ክትፎውም ምናምኑም ስታንዳርዳይዝድ ሆኖ አሪፍ ሆኖ ጀስት ይሰጣችኋል። የሚፈለገው መብላቱ አይደለ የሆነ ተደርድሮ ምናምን መሆን የለበትም። ጀስት ገብቷችኋል። እና ስታንዳርዳይዝ ማድረግ ይቻላል። ማለትም ምን ማለት ነው? ቅልብጭ ውጭ ብሎ የሆነች ትንሽ ክትፎ የሆነች ትንሽ ጥብስ ምናምን ሌላን ነገር የምትፈልጉ ከሆነ አድርገው ቲፒካሊ የኢትዮጵያ ነገር ሊሰጧችሁ ይችላሉ። ወይንም ደግሞ በርገር የሚሰሩ ካለ በርገር ይሰራሉ። ፒዛም ከሆነ ትንሽ እንደዚህ ላይክ ነው ሳይዞች አላቸው። ስሞል ሚዲየም ምናምን የሚባል ወይ ሚዲየም ለምሳችሁ ብቻ የምትሆን
ላይክ ነው ጥግብ አድርጎ ሆዳችሁን የሚይዝላችሁ ነገር ማለት ነው። እንደሱ አይነት ነገር የኢትዮጵያም ሊሆን ይችላል። የተለያዩ ሳንድዊቾች፣ ሮሎች ነው ምናምን ዋሬቨር ብቻ ዋናው ሰው ጤናማ ንጹህ የሆነ እና ስታንዳርዳይዝድ የሆነ ሚል እንዲያገኝ ማድረግ ማለት ነው። እና ኢፍ ማኔጅድ አንደር ኮመን ፍሬምወርክ ማለት የጋራ በኮመን ፍሬምወርክ የጋራ ነገር ኖሯቸው ለምሳሌ ንጽህናው የሚጠበቀው በጋራ አሁን ለምሳሌ ኮርቱን ማጽዳት አስተናጋጆቹ እዛ ቆመው ምናምን የሚያስተናግዱበት የሚሰሩበት ምናምን ነገር ኮሌክቲቭሊ ኦን ያደርጓቸዋል። ገብቷቸዋል። አሁን ለምሳሌ ኢትዮጵያ ውስጥ ሆቴል መክፈት ከፈለግ ሆቴል ከፍተህ የራስ አስተናጋጅ አምጥተህ ምናምን ብለህ ምናምን ነው። አሁን ሀሳቡ ምንድን ነው? የፉድ ኮርት ለመቀናጣት አይደለም። እንዳልኳችሁ ዩቲሊቲ ለመጨመር ነው። ሰው በጥሩ ዋጋ ንጹህ የሆነ ምግብ አይነቱና መጠኑ እንትን ያለ ቁጥጥር ያለበት ምናምን ጥሩ ምግብ እንዲያገኝ ማግኘት ማለት ነው። እና ጽዳቱን አብረው ነው፣ ቁጥጥር አብረው ነው፣ ዩኒፎርም ሪኳየርመንት አብረው ነው። ሁሉ ነገር አብረው ሲሆን ከኢኮኖሚክስ ኦፍ ስኬል ነው ትቀንሳላችሁ። ወጪ ነው። በግል አሁን ለምሳሌ የራሳችሁ ሆቴል ብትከፍቱ ጽዳቱም ራሳችሁ ነው የምትቆጣጠሩት። ቁጥጥሩንም ራሳችሁ ናችሁ የምትቆጣጠሩት። ዩኒፎርሙንም ይሄ ግን ብዙ 20 30 40 50 ወይም 100ም ሊሆኑ ይችላሉ። ብዙ ካምፓኒዎች ብዙ የምግብ ሰሪዎች ከሆኑ ዋጋው በጣም ይቀንሳል። እነሱ ጋር ዋጋ ሲቀንስ ለበዩም ዋጋው ይቀንሳል ማለት ነው። It could raise food safety and hygiene standards compared to many small informal eateries. እንደዚህ በሚሆንበት ጊዜ ማለት ንጽህናን እና ደግሞ ጥራትንም ደረጃውንም ከፍ ያደርገዋል ለብዙዎቹ ማለት ነው። ተመጋቢዎቹም ኮንፊደንስ ይኖራቸዋል። ገብቷቸዋል። ኮሌክቲቭ ሲሆን ለብቻው እዛ ጋር ወስኖ ምናምን ብሎ እንትን አድርጎ ገብቷቸዋል። ቅቤ ውስጥ ሙዝ ቀላል ኮሌክቲቭ ሲሆን ለቁጥጥርም ለኢንስፔክሽንም ለምንም ለብዙ ነገር ይመቻል። እና የምሳ ዋጋ ይቀንሳል ነው የሚለው። ሎወር ላንች ኮስት ሼርድ ፋሲሊቲስ በመሆናቸው ማለት ክራይ ይቀንሳል። የኤሌክትሪክ፣ የመብራት፣ የምናምን የውሃ ክራይ ይቀንሳል። የማጽጃ እና የመቀመጫ ቦታ ምክንያቱም በጋራ ነው። የክራይ፣ የኤሌክትሪክ፣ የውሃ፣ የማጽጃ፣ የመቀመጫ ቦታዎች እነዚህም በሙሉ በጋራ ስለሚያደርጓቸው ወጪ በጣም ይቀንሳሉ። reduce overhead costs for vendors allowing them to sell meals at a more competitive price። በዛ ላይ ውድድሩ አለ አስቡት። ስለዚህ ዋጋ በጥሩ ሁኔታ ተወዳድረው በጥሩ ሁኔታ ለመሸጥ ይበረታታሉ ማለት ነው። በውስጥ እሱንም ነው የሚለው እንደገና ኮምፒቲሽን ኢንሳይድ ደ ፉድ ኮርት ደንበኛ ለመሳብ ሁሉም አንድ ቦታ ሰብስባችሁ አምጥታችኋቸዋል። ገብታችኋል። ስለዚህ ሲወዳደሩ ዋጋ ይቀንሳሉ። efficiency workers, students and visitors can find diverse affordable meals in one place instead of scattering across small restaurants። ማለት ሰራተኞች፣ ተማሪዎች እና ጎብኚዎች የት ልብላ ብላችሁ ምሳ ዛሬ ማለት ይቀያየራል ምናምን ማለት ጥሩ ቦታ ምሳ የምትበሉ ካልሆነ እንዴት ልበላችሁ ተገቢ የሆነ ምሳ በጥሩ ዋጋ ለማግኘት አስቸጋሪ ይመስለኛል እኔ አዲስ አበባ ውስጥ ምንም እንኳን በጣም ቢቆይም። ፋስተር ሰርቪስ ፎር ላርጅ ለንች ታይም ክራውድስ እና ደግሞ በጣም ተንጋግተው በአንድ ጊዜ ብዙ ሰው ሲመጣ የተለያየ ሰዎች ስለሚያገኙት ከስተመሮች ስለሚያገኙት ፈጣን አገልግሎት ይሰጣል። እና ደግሞ ለጥቃቅን ነጋዴዎች ደግሞ የስራ እድልም ትፈጥሩላቸዋላችሁ። ስትሪት ፉድ ሴለርስ ኤንድ ሆም ቤዝድ ኩክስ ኩድ ስኬል አፕ ባይ ሬንቲንግ ስቶልስ ኢን ፉድ ኮርትስ ማለት መንገድ ላይ ምግብ የሚሸጡ ሰዎች ወይንም ደግሞ በቤታቸው ነው ምግብ የሚያበስሉ ሰዎች ምናምን ምን ልበላችሁ የተመቻቸ ቦታ ትሰጣቸዋላችሁ። በተለይ ደግሞ በትንሽ በትሬኒንግ በማርኬቲንግ ምናምን ካሰለጠናችኋቸው አምጥታችሁ ታስገቧቸዋላችሁ። በየእንትኑ ብቻ ምግብ አገልግሎት መስራት የሚችለው ሙያተኛው እናቱ ምናምን ነፍ ነው። ስለዚህ ሰብስባችሁ እዛ ታስገቧቸዋላችሁ። እንዲያውም እንዳያስቸግሩ with huge costs of opening a full restaurant። ስለዚህ ማለት ሙሉ ሬስቶራንት ለመክፈል ብዙ ወጪ ሳያወጡ ያችን ሼዷን ተጠቅመው ይገርማቸዋል። ማለት ምን ልበላችሁ 2 ሜትር በ2 ሜትር በሆነ ቦታ ላይ ምግብ አብስለው ማቅረብ ይችላሉ። ለመቀመጫ ይጨነቁ ሰው እዛ ጋር ተቀመጡ ምናምን። ምክንያቱም
ሰፊ አዳራሽ አለ፣ ሰው የፈለገበት ሄዶ ይቀመጣል። እና ምን ተግዳሮት ያጋጥመሃል ነው ካልቸራል ሃቢት እንግዲህ የህዝቡ ባህል ትንሽ ያስቸግራል ነው። ፒፕል አር ዩዝ ቱ ኔይበርሁድ ካፌስ ኤንድ ምግብ ቤት ያውቃቸዋል። እንግዲህ ምግብ ቤቶችና ካፌዎች ነው ምግብ መብላት የለመደው። ስለዚህ ወደዚህ ለመምጣት ሊቸገር ይችላል ነው። ግን ምግብ መብላት በጣም አስቸጋሪ ነው አዲስ አበባ ውስጥ እኔ ከነበረኝ ልምድ ነው ብላችሁ ፉድ ኮርት ውድ ኒድ ቱ ፊል አክሰሰብል ቱ ፎሬን ማለት የሆነ በጣም ተጋኖ ክላሲ ምናምን ሆኖ እንዳያስጨንቃቸው ነው ሰዎችን ማለት ነው። ምክንያቱም ምግብ ቤት ነው የለመዱት የሆነ እንደዚህ ምናምን ችግር የለውም። እኔ ሰው የሚለምድ ይመስለኛል። ገብቷቸዋል ማለት እንኳን ሰው ሌላም ነገር ይለምዳል። ኢኒሻል ኢንቨስትመንት ቢልዲንግ ኤንድ ማኔጂንግ ኤ ክሊን ሴፍ ሴንትራል ፉድ ኮርት ሪኳየርስ ሲግኒፊካንት አፕፍሮንት ካፒታል። እንዴት መሰላቸው? አሁን ይሄን ለጊዜያዊ ማለት ነው፣ ጊዜያዊም ሳይሆን ቀጣይነት ከተማው እያደገ በሄደም ቁጥር እያሰፋችሁት ልትሄዱ የምትችሉት ነገር ነው። እኔ ፕራይቬት ፐብሊክ ፓርትነርሺፕ የሚባለው ነገር ተመችቶኛል። ማለት ከመንግስት ጋር ተደራድራችሁ ቦታ ትወስዳላችሁ በሊዝ እና ለዚህ ፐርፐዝ ነው የሚዘጋጀው። ኮንዶሚኒየም ምንድነው እንዴት ልበላችሁ፣ ኢሚዲየት ለህዝቡ የሚደርስለት ነገር ነው ማለት የሰውን በምግብ ለሰው ደረሳችሁለት ማለት ትልቅ ወጪውን ታጋራችሁት ማለት እና አገዛችሁት ማለት ነው። በእኔ እምነት ነው የምላችሁ። ምክንያቱም አሁን እንግዲህ እንደሰማነው ከደሞዙ የአዲስ አበባ ህዝብ ብቻ ሳይሆን የኢትዮጵያ ህዝብ ትልቁን ወጪውን የሚይዝበት የምግብ ወጪ ነው እና በግማሽ ብትቀንሱለት እግዚአብሔር ይባርካችሁ የሚል ነው የሚመስለኝ። እና ኢኒሻሊ እሱ አሁን የሚያስበው እኔ ራሴ እንደ ቢዝነስ አይዲያ ለስራው ብዬ ብነሳ በጣም ብዙ ኢኒሻል ካፒታል አፕፍሮንት ብዙ ገንዘብ ማውጣት አለብህ እያለ ገብቷቸዋል። እና ብዙ ካፒታል ይጠይቃል ነው። እኔ ግን አይደለሁም የምሰራው፣ እኔ ሀሳቡን ነው ማቀርበው። ገብቷቸዋል። ስለዚህ ሰዎች ተደራጅተው ብር ያላቸው ሰዎች ኢኒሻል ካፒታል ብትበደሩበት ራሱ ያዋጣል። ገብቷቸዋል። ብትበደሩበትና መንግስት ደግሞ ሁኔታውን ማለት የጥያቄያችሁን ማለት ሬሌቨንስ አይቶ ህዝባዊ ነው። ገብቷቸዋል። እንደኔ ነው የምላችሁ ማለት ፐብሊክ ለመንት አለው የቢዝነስ እንትንም ቢኖረው ማለት ስራ ፈጠራም አለው ውስጡ፣ ደግሞ ስታንዳርዱን የጠበቀ ጥሩ ኳሊቲ ስራ ፈጠራም አለው ውስጡ፣ እንደገና ደግሞ ህዝብን ማገልገል አለው ውስጡ። ሁለቱንም ሀሳብ የያዘ ነው። ስለዚህ መንግስት ራሱ ነው ይህንን ፕሮፖዛል አቅርበው ገብቷቸዋል። ቦታ ወይ በርካሽ በሊዝ የምታገኙበት ሰፋ ያለ ቦታ ምናምን ማበረታቻው ማለት ነው። እና እንትን አይደለም ነው እንዴት ልበላችሁ፣ ተበድራችሁ መንግስት ማበረታቻ ብሎ ሰጥቷችሁ ካሽ ስትሪም ፍሎ አቶ የሚቆም አይደለም። ምክንያቱም ምግብ በርካሽ በጥራት ስታንዳርዱን በጠበቀ ንጽህናውን በጠበቀ ካቀረባችሁ ገበያ ያለው ነው ሁሌ ነው። ካሽ ስትሪም ፈጥሮ እንዴት ልበላችሁ እዳውን መክፈል ይችላል ምናምን በትክክል ከተሰራ፣ በተለይ ኦፍኮርስ ፓይለቲንግ ምናምን ያስፈልገዋል፣ ግን ይሰራል። ማኔጅመንት አስተዳደርም ይፈልጋል ማለት ኒድስ ስትሮንግ ሲስተም ፎር ዌስት ዲስፖዛል ዋተር ሰፕላይ ክሊንሊነስ ኤንድ ስቶል ሬጉሌሽን አዘርዋይስ ኢት ኩድ ኩክሊ። ስለዚህ ጥሩ አድርጎ ማኔጅ ማድረግም ይጠይቃል። ምክንያቱም ለምሳሌ እንዴት አድርጋችሁ ነው ቆሻሻ የምታስወግዱት? ስታንዳርዳይዝ ታደርጉታላችሁ ነው። ውሃ አቅርቦት ጉዳይ ሊሆን ይችላል። ግን ውሃ እንግዲህ በሚቀርበው መልኩ ታቀርባላችሁ። በታንከርም አምጡ በምንም አምጡ፣ ኮሌክቲቭ ሲሆን ትቀንሱታላችሁ እና ንጽህናው መጽዳት አለበት። ነው ዴስኮቹ መጽዳት አለባቸው፣ ሩሙ መጠረግ አለበት ምናምን። አስቡት እንግዲህ አንድ እልፍኝ አዳራሽ አድርጋችሁ እዛ ውስጥ የጋራ አስተናጋጅ፣ የጋራ ጽዳት፣ የጋራ ምናምን ስታደርጉት ማለት ቀላል ነው የሚመስል። ፕራይሲንግ ፓራዶክስ ሰምታይምስ ፉድ ኮርትስ ኢን አፍሪካ ማለት በአፍሪካ ያለው ችግር ምንድነው ነው ended up more expensive than local earlier like eateries because they target እና ብዙ ጊዜ ሲሰራ በአፍሪካ እንደ ቅንጦት ተደርጎ ነው የሚታሰበው ነው ማለት ላይ የሆነ መካከለኛ ገቢ ደረጃ ላይ ላለው ምናምን
ታርጌት ስታደርገው ግን ዝቅተኛውን ታርጌት አድርገው ነው ማለት ስታንዳርዱን እንዴት ልበላችሁ ምን ያህል ፊዚብል ነው ያ የፊዚቢሊቲ ስተዲ ምናምን አድርጋችሁ የቅንጦት ቦታ እንዳይሆን ማለት ነው። ደግሞ ምንድን ነው የምግብ ቅንጦት? ሁሉም እኩል ነው፣ መጥቶ ይብላ ነው። ገብቷችኋል? ዋናው በጥሩ ዋጋ ጥሩ ምግብ አቅርባችሁ ሰው ክላስ ያለውም ሰው ክላስ የሌለውም ሰው ዋቴቨር ክላስ ማይት ቢ ክላስ የሚባለው ነገር ምንም ሆነ ምንም እንግዲህ ክላስ በአራደኛ ቋንቋ ነው ምላችሁ በእንትኑ አይደለም በሶሻሊዝሙ አይደለም ማለት ከፍ ያለውም ሰው ዝቅ ያለውም ሰው ጥሩ ምግብ ካገኘ አሁን ሰው እንዴት ልበላችሁ ጽድት ያለ ምግብ መጥቶ አቁሞ ቢበላ ምንድነው የሚበላው ነው የፈለገ መኪና ወይ ጥብስ ነው የሚበላው ወይ ክትፎ ነው የሚበላው ወይ ሽሮ ነው የሚበላው ምናምን እነሱን ነገሮች በርካሽ አድርጋችሁ በጽዳት አድርጋችሁ የትም ሄዶ ሊያገኘው በሚችል ደረጃ ካቀረባችሁለት ጢባሩ ራሱ ይለቀዋል ብዬ ነው የማስበው ሰው እና እንትን እንዳይሆን ሃይጃክድ እንዳይደረግ ይሄ ሳይኮሎጂካል ቫልዩ ሃይጃክ እንዳይደረግ ነው ሃው ቱ ሜክ ኢት ወርክ እንግዲህ እንዴት ታሰራዋለህ ነው። ለምሳሌ ፒያሳ፣ ቦሌ፣ መገናኛ እና ሜክሲኮን ታርጌት አርግ ነው ለመጀመሪያ። ጥሩ ሀሳብ ነው አይደል? ፒያሳ፣ ቦሌ፣ መገናኛ እና ሜክሲኮ ታርጌት ካረካቸው እዛ አካባቢ ፈጣን ርካሽ እና ስታንዳርዳይዝድ የሆኑ ምግቦች በጣም ይፈለጋል፣ ዲማንድ አለ ነው። ስለዚህ በአራቱ ቦታ በትክክል ከጀመርና ከሰራ እያየው እንግዲህ የሆነ ድርጅት ሊሆን ይችላል። እንዴት ልበላችሁ አንድ ኢንተርፕሪኒውራል ሀብታም የሆነ ሰው ይህን ፕሮጀክት ብሎ ቢጀምረው ህዝባዊ አገልግሎትም እየሰጠ ጥሩ ገንዘብ ማለት የሆነ ትርፍ ያገኝበታል ብዬ አስባለሁ። ምን ያህል ሚክስ ቬንደርስ ስለዚህ ሻጮቹ ይቀላቀሉ ነው። ትራዲሽናል ፉድ እንጀራና ወጥ፣ ፋስት ፉድ፣ ሄልዚ ኦፕሽንስ። ስለዚህ እንጀራ በወጥ ስታንዳርድ ላይ ነው። እንዴት ልበላችሁ ትራዲሽናል የሆነው ምግብ አለ እንጀራ በወጥ ስንል ያው እንግዲህ ክትፎንም ጥብሱንም ድንች በስጋውንም ምኑንም ይጨምራል ነው ሽሮውንም ምስሩንም ወዘተ። ፋስት ፉድ ደግሞ ፒዛው አለ በርገሩ አለ ምናምን ሚክስድ ይሁን ኮርት ከሆነ አይቀር ጤናማ አማራጭ ሳላድ መብላት የሚፈልግ ቱና ያለበት ሳላድ ምናምን እንደሱ እና ዋጋ ተቆጣጠር ነው። ዋን ሴክሽን ፎር ሎስ ኮስት ላንች ፕሌትስ እና ደግሞ እንትንም አዘጋጅ ነው። ለምሳሌ ለዝቅተኛ ሴክሽን መኖር አለበት በእርግጠኝነት። ለምሳሌ ከ50 ብር እስከ 80 ብር ምግብ አስበልቶ የሚያስወጣ ቦታ መፍጠር አለብን። ነው ሌሎቹ ማርኬት ግን ሬጉሌት አድርገህ አሁን ለምሳሌ እንደዚህ አድርገህ ኮስቱንም ምናምኑንም ሼር አድርገህ ልክ እንደ ሃውሲንጉ በዚህ በኩል ከ50 ብር እስከ 80 ብር ላሉት ወይንም የሆኑ ብቻ ምግብ ከ50 ብር እስከ 80 ብር የሚሸጡ ምግቦች ሊኖሩበት ይገባል። ለምሳሌ ሌላ ደግሞ ለመካከለኛው ታደርጋለህ ነው። በቲር ከቻል ከአዲስ አበባ ከተማ ገቨርንመንት ጋር ታይን ቱ አዲስ ኒድ ፎር ክሊነር ስትሪትስ ኤንድ ፎርማላይዝድ ፎር ኢኮኖሚ ከመንግስት ከአዲስ አበባ አስተዳደር ጋር ግንኙነት ፈጥረ ህብረት ፈጥረ ላይክ ነው እንትን አሉ። ማህበራዊ የቢዝነስ አይዲያ ብቻ አይደለም ማህበራዊ ፋይዳም ስላለው እኔ ጥሩ ነገር የምታደርጉ ይመስለኛል። ያው አሁን ለምሳሌ 4 ኪሎ ትከፍቱ ካፌ ምናምን ሊዘጋ ይችላል እዛ ነገር እና ሀሳቡ ጥሩ ይመስላል። ሳምባዲ ወስዶ ቴስት ቢያደርገው ደስ ይለኛል ለማለት ነው። እንግዲህ ወደዚህ ስንመለስ ያው ኤግዜኪዩቲቭ ሰመሪውን አይተናል ከላይ ባለፉት እንትን እንግዲህ ኤግዜኪዩቲቭ ሰመሪው የሚለው እንግዲህ ከዚህ ቀጥለን እናየው ኮንተንቱ ዝም ብሎ መግቢያ ነገር ኢንትሮዳክሽን ይሰጠናል። የላንድ ሰፕላይን ጉዳይ አንስቶ ያወራል። የመሬት አቅርቦትን ጉዳይ እና በሶስት ይከፍለዋል ማለት ነው። ኮንቴክስት ኤንድ አናሊቲካል ፍሬምወርክ አውዱን ምናምን ባክግራውንድ ይሰጠናል። ከዛ በኋላ የመሬት ጉዳይ ላይ ያገኛቸውን ዋና ዋና ግኝቶች በስተመጨረሻ ምን አይነት መፍትሄ ይጠቁማሉ ብሎ ይላል።
አቅምን ያገናዘበ ቤት አቅርቦትም ላይ እንደዛው ነው የሚለው ማለት ነው። ኪ ፋይንዲንግ ምንድነው? ፖሊሲ ሪኮመንዴሽን ምንድነው? በስተመጨረሻ ኢምፕሊሜንቴሽን ሮድማፕ ይላል። እንግዲህ ኪ ፋይንዲንጎቹ ከመሬት አንጻር የመሬት የማምረት ጉዳይ ኢሹ ነው። መሬትም የማስተላለፍ ጉዳይ ኢሹ ነው። መሬትንም የማስተዳደር ጉዳይ እንግዲህ የካዳስተር ሲስተሙ ነው። እነሱ ነገሮች ላይ ችግር ያየ ይመስላል። የፖሊሲ ሪኮመንዴሽን በከተማ መሬት የማምረት ላይ ምን ቢደረግ ይሻላል፣ እንዴት መሬት ይተላለፍ፣ እንዴት ይተዳደር የሚሉትንም ያነሳል። ከዛ አፎርደብል ሃውሲንግ ላይ ማለት አፎርደብል ሃውሲንግ ላይ ማለት አቅምን ያገናዘበ ቤት ላይ ያየዋቸው ችግሮች የሚላቸው ጥየቃ ከአቅርቦቱ በጣም እየበለጠ ነው ማለት የሚገርም እኮ ነው። ጥየቃ በልጦ ጥየቃ ነው ዲማንድ ነው ኒድ ነው የሚለውን ቢለኛል። ሰው መክፈል ከቻለ ለምንድን ነው ችግር የሚሆነው የሚለው ጥሩ መከራከሪያ ነበር። ፔስ እያደረገ ነው። ያው እንግዲህ የገቨርንመንት ደግሞ ጣልቃ ገብነት አለ። የፋይናንስ ሲስተሙ እና አፎርደብሊቲ ያለው ጋፕ ይላል። እንግዲህ ምን ማለት እንደሆነ ውስጥ ገብተን እናየዋለን። ፖሊሲ ሪኮመንዴሽንስ እና ኢምፕሊሜንቴሽን ሮድማፕስ እነዚህ ናቸው ኮንተንቶቹ ነው። ኢንትሮዳክሽን መግቢያው እንግዲህ ብሎ ሲጀምር ኤኤችኤስ ሆሪዞንታል ላይክ ነው አክሮኒም ነው። እንፍታው ብዬ ነው ራሱ የሚያቀርበው እንትን ስላለው ኤኤችኤስ ይቅርታ ሶሪ እኔ ኤኤችኤስ ሲል ለብቻው ያለው ያስቀመጠው ነገር መስሎኝ ነበር። ለካ አንድ ላይ ያስቀመጠው ነገር ነው። ኢትዮጵያን አርባን ላንድ ሰፕላይ ኤንድ አፎርደብል ሃውሲንግ ስተዲ builds on previous studies and analysis supported by World Bank and Government of Ethiopia in, for example, the Ethiopian Urbanization Review in 2015. ስለዚህ እንግዲህ ይሄ ጥናት ላንድ ሰፕላይ ቢልድስ ኦን ከዚህ በፊት የተደረጉ ጥናቶች ላይ ቀጥሎ የተደረገ እነሱን መሰረት አድርጎ የተሰራ ጥናት ነው። ለምሳሌ የኢትዮጵያን አርባናይዜሽን ሪቪው የሚባል 2015 ላይ የተሰራ ጥናት ነበር። ወርልድ ባንክ እና የኢትዮጵያ መንግስት አብረው በመተባበር የሰሩት ማለት ነው። The study aims to inform policy decisions that address the growing demand for urban land and affordable housing in the context of rapid urbanization in Ethiopia. ያው እንግዲህ ላይክ ምንድን ነው የሚባለው I don't have to explain ምክንያቱም እንዳላሰለቻችሁ ማለት ነው የተባለ ነገር ነው። እንግዲህ ጥናቱ የሚያደርገው ምንድን ነው የመሬት አቅርቦትና የቤት አቅርቦት እንዴት ይታያል ነው። በተለይ ደግሞ በጣም እየጨመረ በመጣው በኢትዮጵያ እየጨመረ በመጣው የከተሜነት ጉዳይ ጋር ተያይዞ ማለት ነው። The final synthesis report is concerned with both urban land supply and of affordable housing components. ስለዚህ ይሄ የመጨረሻው ሪፖርት ሁለቱንም ጉዳዮች አካቶ ለማየት የሚሞክር ነው። የመሬት አቅርቦትን ጉዳዩን ይመለከታል። እንደገናም ደግሞ ማለት አቅምን ያገናዘበ ቤት የማቅረብን ጉዳይ ይመለከታል ማለት ነው። It summarizes the findings and recommendations into deep dive reports on one hand, one on urban land supply and the other on affordable housing. ስለዚህ እንግዲህ ወደ ውስጥ ጠለቅ ብሎ በሁለት መልኩ ማለት ነው ለብቻው የመሬቱን ጉዳይ ለብቻው ደግሞ የቤቱን ጉዳይ ይመለከታል ነው። ላንድ ሰፕላይ እንግዲህ የመሬት አቅርቦት ኮንቴክስት ኤንድ አናሊቲካል ፍሬም አውዱ ምንድነው ነው የሚለው ኮንቴክስት ወይም አውድ since the early 1990s urban land reform has been one of the cornerstones of Ethiopia's transition to a market oriented economy. እንግዲህ ከ1990ዎቹ መጀመሪያ አካባቢ ጀምሮ የከተማ ቦታ አስተዳደር ማሻሻያ ዋነኛው የኢትዮጵያ ወደ ማለት ገበያ መር ስርዓት ለመሸጋገር ለምታደርገው ጥረት የማዕዘን ድንጋይ ወይንም ዋነኛ ነገር ነበር ነው የሚለው። All land in Ethiopia falls under the government ownership, but the constitution allows for use rights to be separated from ownership rights. እንግዲህ በኢትዮጵያ ባለው በህገ መንግስቱ መሰረት
ሁሉም መሬቶች የመንግስት ንብረቶች ናቸው። ነገር ግን ህገ መንግስቱ በመሬቱ ላይ የመጠቀም መብትን እንደ ንብረት አድርጎ እውቅና ይሰጠዋል ነው። ላንድ ዩዝ ራይትስ ኢን አርባን ኤሪያስ ካን ቢ ትራንስፈርድ ቱ ኢንዲቪጁዋልስ ግሩፕስ ኮሚናል ሆልዲንግስ ኤንድ ፕራይቬት ኤንቲቲስ ኦን ሊዝ ሆልድ ቤዝስ። እንግዲህ ባለው በህጉ አሰራር መሰረት ማለት የከተማ መሬት አጠቃቀም ማለት ለግለሰብ ማስተላለፍ ይቻላል፣ ለግሩፕ ማስተላለፍ ይቻላል፣ ለሌሎች የግል ተቋማት ማስተላለፍ ይቻላል። ያው በሊዝ ማለት ነው። ሊዙ ይሸጣል ነው። ሊዙን መሬቱን አይቻልም። ሊዙን ግን መሬቱ ላይ ያላችሁን ሊዝ መሸጥ፣ ማስተላለፍ፣ ማውረስ ወዘተ ትችላላችሁ እንደ ንብረት ማለት ነው። መሬቱን ራሱን ግን በንብረትነት መያዝና ማስተላለፍ አትችሉም ነው። As such, the state continues to own the land while creating a tradable claim on urban land, and so urban land markets emerge. ስለዚህ ከዚህ የተነሳ ማለት መሬቱን ምንድነው ያው ይስሙላ ነው ነው እንጂ ራይቱን ከሰጠኸው ራይቱ ከመሬቱ ተነጥሎ አይኖር አይደለም። ስለዚህ ከዚህ የተነሳ ያው ገበያ ይፈጠራል። ምክንያቱም መሬቱ ያንተ አይደለም ይላችኋል። ያንን የሚለው ለምንድን ነው? ስፈልግ አስነሳለሁ ነው ወይንም ደግሞ ያንን ሜንቴን ለማድረግ ነው። እኔ እንደምረዳው ሳይኮሎጂካል ስነ ልቦናዊ ጫና ከመፍጠር ባሻገር ማለት ነው። ስለዚህ ግን መሬቱን የመጠቀም መብት ሰጥቻለሁ። ያን የመጠቀም መብት ለምሳሌ ለ100 ዓመት ምናምን ሰጥሃለሁ። በዛ 100 ዓመት ውስጥ ስትፈልግ ልትሸጠው፣ ስትፈልግ ልታስተላልፈው ወዘተ ትችላለህ ምናምን ነው የሚላችሁ። ያ ኢነቪታብሊ መሬት ገበያ ይፈጥራል ነው። ምክንያቱም የመጠቀም ራይቱ ከመሬቱ ተነጥሎ ሊኖር አይችልም። ይችላል? በፍጹም አይችልም። ማለት መሬቱ ከሌለ የመጠቀም መብቱ አብሮ ሊኖር አይችልም። ስለዚህ የመጠቀም መብቱ እስካላችሁ ድረስ በተዘዋዋሪ መሬት የመግዛትና የመሸጥ መብት አላችሁ ማለት ነው። ግን እንደው ዝም ብሎ ያው ምንድን ነው ልፋ ያለው ገበሬ ምንድን ነው በሐምሌ ነው በመስከረም ይባላል። እንደዛ አድርጎበት ነው መንግስት እንጂ እንትን የለውም ነው። ስለዚህ ኢነቪታብሊ ምን ያደርጋል ሊሉ የፈለጉት አሁን በዚህ አንቀጽ ምንድን ነው? በኢትዮጵያ ሕግ መሰረት መሬት በባለቤትነት መያዝ አይቻልም። ነገር ግን መሬቱን የመጠቀም መብት እንደ መገዛትና መሸጥ ይቻላል። ያ ነገር የመሬት ገበያ ፈጥሯል ነው። The adoption of the 1995 Constitution established the legislative principles for land policies እና 1995 በፈረንጆቹ የወጣው የጸደቀው ሕገ መንግስት ማለት የመሬትን ፖሊሲ የሚገዛበትን ሕግ አብሮ አውጥቷል ነው። A new form of urban local government was created in federal in አዲስ አበባ in ድሬዳዋ። ከዚህም እንግዲህ ተነስቶ ሕገ መንግስቱ ካረቀቀለት ካስቀመጠለት ነገር ተነስቶ በ2000 ዓመተ ምህረት በፈረንጆቹ ማለት ነው እንግዲህ የዛሬ 25 ዓመት ማለት ነው በ20ዎቹ በ2000ዎቹ መጀመሪያ አካባቢ በዘጠኙ ክልሎች እና በአዲስ አበባ እንዲሁም በድሬዳዋ አርባን ሎካል ገቨርንመንት የከተማ ቦታን የሚያስተዳድሩ ገቨርንመንቶች እንዲፈጠሩ አደረገ ነው። Legislation was introduced between 2002 and 2014 that established federal, regional, and local government laws and regulations for urban planning, expropriation, and compensation of urban land. ስለዚህ እነዚህ መንግስታት ከተፈጠሩ በኋላ እንግዲህ የክልል የአዲስ አበባ የድሬዳዋ ምናምን መንግስታት የከተማ አስተዳዳሪ መንግስታት ከተፈጠሩ በኋላ ከ2002 ዓ.ም አንስቶ እስከ 2014 ዓ.ም ድረስ በፌዴራል በክልል እና ሎካል የሚለው እንግዲህ አሁን ለምሳሌ በአንድ ክልል ውስጥ ሆናችሁ የተለያየ የአካባቢ መንግስቶች አሉ። ለምሳሌ ድሬዳዋ ለምሳሌ ባህር ዳር ወይም ጅማን የሚያስተዳድረው የጅማ አስተዳደር መንግስት የኦሮሚያ መንግስት አይደለም። አንድ የሆነ ላይ ነው የጅማ ከተማ መንግስት ነው። በዛ በኦሮሚያ መንግስቱ ስር ቢሆንም ማለት ነው። ስለዚህ ሪጂናል ኤንድ ሎካል ገቨርንመንት ሎስ ሬጉሌሽንስ ፎር አርባን እና እንግዲህ እነዚህ ለአርባን ፕላኒንግ ኤክስፕሮፕሬሽን ማለት እንዴት ይታቀዳል? ያው አስተቃቀዳቸውን የነቀምጤ ከአራቲስት የሆነ እቅድ ነው የሚወጡ። ኤክስፕሮፕሬሽን እንዴት አድርገን ነው ለምሳሌ መንግስት ማንሳት ሲፈልግ እንዴት አድርጎ ነው የሚያነሳው የሚለውን ማለት
ይሄ ቦታ ለህዝብ አገልግሎት ወይም በዚህ ምክንያት ፈልገዋለሁ ብሎ ሲል በእንዴት ያለ አኳኋን ነው ያንን መሬት የሚወስደው? ተለዋጭ ይሰጣል ወይ? ካሳ ይከፍላል ወይ? ወዘተ የሚለውን ነገር እንዴት ይወስናል? እና ኮምፐንሴሽኑ ከዛ ጋር የተያያዘ ነው እና ሊዙ ለስንት ዓመት ይሆናል? አዝ ዌል አዝ ሬጅስትሬሽን ኦፍ አርባን ፕሮፐርቲ እና እንዴት ነው የሚመዘገቡት ሽያጩ ምናምን በአጠቃላይ ይሄ የካዳስተሩ ስራ የሚሰራበትን ይደነግጋል ነው። In the middle of a broad economic transformation, Ethiopia is experiencing rapid urbanization, which is putting immense pressure on the demand for urban land and housing. እንግዲህ ኢትዮጵያ በጣም ፈጣን የሆነ የከተሜነት ነገር እያስተናገደች ስለሆነ የከተማ መሬትና ቤት ላይ ከፍተኛ ጫና እየተፈጠረ ነው። As in other countries, urbanization in Ethiopia has been associated with high levels of economic growth, averaging approximately 10% in the last decades. ስለዚህ እንደ ሌሎቹ ሀገሮች በኢትዮጵያ ማለት ከተሜነት ከፈጣን የሆነ የኢኮኖሚ እድገት ጋር አብሮ የተያያዘ ነገር ነው። እንግዲህ ኢትዮጵያ ባለፉት 10 ዓመታት ከፍተኛ ማለት ነው የጂዲፒ እድገት እያስመዘገበች ነው። በአማካይ የጂዲፒ እድገት 10% ነው። ስለዚህ ከፍተኛ ነው። ስለዚህ ከፍተኛ ጂዲፒ እድገት ሲኖር አብሮ ከተሜነቱም አብሮ ይመጣል ነው። ሆኖም ግን ይላል the 2015 Ethiopian Urbanization Review found that land management practices which are intended to maximize social welfare indirectly and unintentionally to contribute to the problem that cities face. ነገር ግን እንግዲህ ኢትዮጵያን አርባን ሪቪው የሚባል አለ ማለት ነው። የኢትዮጵያ ከተሜነት እድገት ምን አይነት መልክ ይዟል ብሎ እያጠና ሪፖርት የሚያቀርብ የኢትዮጵያ የራሱ መንግስታዊ የሆነና ነገር ግን ከዓለም ባንክ ጋር በመተባበር የሚሰራ ነው። ስለዚህ ከተሜነት ኢኮኖሚው እያደገ ነው። ኢኮኖሚው ሲያድግ ከተሜነት አብሮ እያደገ ነው። ከዛ ጋር ተያይዞ ሪፖርት ይሰራል በየዓመቱ። ተጽዕኖ ምንድነው፣ እንድምታው ምንድነው የሚለው ነገር ሪሰርች ይደረጋልና ይሄ ሪፖርቱ በ2015 የዛሬ 10 ዓመት ገደማ እንግዲህ ኢትዮጵያዊ ነው ሪፖርቱ፣ ግን ከዓለም ባንክ ጋር በትብብር የሚሰራ ነው እና ምንድነው የሚለው ማለት የችግሩን ነገር ሲነቅሰው ዋናው which are intended like land management practices ይሄ ማህበራዊ ዋስትናን ከፍ አደርጋለሁ በሚል ስለሆነ መንግስት መሬት የሚያስተዳድረው ማለት በተዘዋዋሪና ማለት ምንም እንኳን ግቡ ያም ባይሆንና በተዘዋዋሪ መንገድ አሁን ከተሞች ለሚገጥማቸው መጠነ ሰፊ ችግር ምክንያት ሆኖ ነው ያገኘው ነው። በ2015 ዓ.ም የራሱ ኢትዮጵያ መንግስት የሰራው ጥናት ከዓለም ባንክ ጋር ተባብሮ ቢሆንም መሬትን የሚያስተዳድርበት መንግስት እሳቤው እንግዲህ አሁን እንግዲህ ላይክ ነው። ከዚህ ተነስታችሁ ስትገምቱ የሊዝ ፖሊሲ የሚያወጣው ለምሳሌ የሊዝ ፖሊሲ የሚያወጣበት እሳቤ ማህበራዊ ዋስትና ወይም ማህበራዊ ዋስትና ማለት ምን ማለት ነው? ድሆችን ተጠቃሚ ለማድረግ ወይም ዝቅተኛውን የህብረተሰብ ክፍል በተሻለ መልኩ ተጠቃሚ ለማድረግ በሚል ነው የላንድ ፖሊሲ የሚያወጣው። ስለዚህ እንግዲህ በሱ ቤት እኔ አሁን እውነቴን ነው የምላችሁ፣ እኔ ቸግሮኛል ነው የቸገረኝ መሰላችሁ። እውነት እንደዛ አስቦ ነው ወይ ማለት እንትኑ ሞቲቭ ስታብሊሽ ማድረግ በጣም ከባድ ነው የሆነብኝ። ምን አነሳስቶት ነው? አሁን ለምሳሌ የገጠር መሬት አትሽጡ ብሎ አዋጅ ሲያወጣ እንግዲህ እሱ አሁን የሚለው ምንድን ነው? እኔማ መሬት እየሸጡ ተሰደው አዲስ አበባ ገብተው ለማኝና ጥገኛ ይሆናሉ ብዬ ፈርቼ ነው። መሬቱ ተሰብስቦ ጥቂቶች እጅ ይያዛል ብዬ ነው። ስለዚህ እሳቤው ምንድነው ነው? ማህበራዊ ዋስትና መፍጠር ነው። ገበሬው መሬት ሸጦ አመድ አፋሽ እንዳይሆን፣ መሬት አልባ ሆኖ መግዛትም አይችል ይወደድበታል ምናምን፣ ስራ አጥ ሆኖ ሲንገላታ ምናምን ነው የሚታየው ነው። ስለዚህ ያንን ለመቅረፍ ብዬ ነው እንግዲህ አሁን እንደዛም ደግሞ በተመሳሳይ በከተማ መሬት በሊዝ ምናምን አድርጌ ሳደርግና ዋጋው ሲጨምር ማምጣት አለባችሁ፣ አዲሱ እንትን ውስጥ ለመግባት ሪቫሊዩ መደረግ አለበት ምናምን ስል ጥቂቶች የበለጠ እንዳይጠቀሙና ሰፊው ህዝብ ቤት ፈላጊ ህብረተሰብ መሬት ማግኘት አቅቶት ምንድነው የበይ ተመልካች እንዳይሆን አስቤ ነው። ከዛ ተነስቼ ነው ይመስላል እንግዲህ የሚለው እና አይሰራም ማለት
እንዴት ልበላችሁ ከምር ነው። ከብደኛል ነው እኮ ነው። እንደዛ ብላ አስበህ ከሆነ ምን ይባላል እንግዲህ አይ ተሳስተሃል እንደሱ ብለን እንለፈው ብዙ ነገር ከምናገር ማለት ነው። እና ራሱ እንግዲህ በራሱ ኮንፌሽን በራሱ ኑዛዜ መሰረት እንዲህ ብዬ አስቤ ነበር ያልኩት እና ግን በዛ መልኩ ተነስቼ አሁን ሄደን ዛሬ ከተማ ውስጥ ማለት በኢትዮጵያ ከተማዎች በሙሉ ለምናያቸው ችግር እሱን ራሱ ሆኖ አይቼዋለሁ። ካየው ምን ትሰራለህ? ለምን አትቀይረውም? ገብቷችኋል? አሁን አያምታታችሁ? አሁን ለምሳሌ እንዴት ልበላችሁ፣ ትምህርት ላይ ብትሆኑ አንድ የሆነ የማትስ ኢኳዥን ቢሰጣችሁ ወይ ጥያቄ እየሰራችሁ ኦኬ እንደዚህ ብዬ ስላሰብኩት ነው ተሳሳተ ካላችሁ ምንድን ነው በሚቀጥለው አሻሽላችሁ ትሰረታላችሁ። ከዛ መልሱ ይመጣል ነው። ለምን አታስተካክልም? የማንን ጎፈሬ ነው የምታበጥረው? ችግሩ 2015 ገባኝ ካል 2010 ስንት ነው? 10 ዓመት ደከድ ታሳልፋለህ። እና እኔ አሁን እንትኑ ዌልፌር አስቤ ነው ምናምን ስለሚል አይመስለኝም ነው። በጣም ሲሪየስ ችግር ያለበት ነው። የኢትዮጵያ አርባን ሪቪው highlighted the importance of reforming land management system to ease administrative and fiscal burdens and providing sufficient service land for people, firms and public uses and services። እንግዲህ ኢዩአሩ ራሱ ሃይላይት አረገ ነው የሚለው። ኢዩአር ማለት ኢዩአር የምንለው ኢትዮጵያን አርባን ሪቪው የሚባለው ወይንም የከተሜነት ግምገማ ማለት እንግዲህ መጽሔት አላቸው ነው። አይ ዶንት ኖ እስቲ የሆነ ብሔራዊ ባንክ ብር የምትባል የሆነ መጽሔት ነበረ እና እንደሱ እንግዲህ የራሳቸው ካላቸው የአርባን ሪቪው የሚል አይቻለሁ ወይስ ነው አይ ዶንት ኖ። ምን ላይ ነው የሚያወጡት ፋይንዲንጉ? ለራሳቸው እዛው ለውስጥ ለመንግስት ኮንሰምፕሽን ለራሳቸው ለፖሊሲ ምናምን ሲወያዩበት ከሆነ አላውቅም። ኤኒዌይ ብቻ ላንድ ማኔጅመንቱ ሪፎርም ላርገው ብሏል ነው። ኮስችን ምንድን ነው የምጠብቀው ነው? ሪፎርም ላርገው። ሪፎርም አድርጌ ደግሞ ምንድነው አስተዳደሩን ቀለል ላርገው፣ የበጀት ጫናውን ልቀንሰው እና ለግለሰቦች፣ ለድርጅቶች፣ ለህዝባዊ አገልግሎት እና ለተለያዩ አገልግሎቶች የሚያስፈልጉትን መሬቶች መሟላት ያለባቸውን ነገሮች አሟልቼ የማቀርብበት መንገድ እፈልጋለሁ ነው። አይ ቲንክ እንደሚመስለው እንግዲህ ችግሩ ገብቶታል። መፍትሄውን ማምጣት አልታየውም፣ አልተቻለውም። እንዴት ልበላችሁ እንደ እንትኑ ነው። አሁን ለምሳሌ ሞርጌጅ ባንክ ባመጣ እንትኑ ይቀንሳል። ሞርጌጅ ባንክ አምጥቶ ደግሞ አልቀንስ ሲል እሺ ማይክሮ ፋይናንስ ትራያል ኤንድ ኢረር ላይ ነው፣ የተለያየ ነገሮችን በመሞከር ላይ ነው። አናሊቲካል ፍሬምወርክ ይላል እንግዲህ ማለት ትንታኔው የተደረገበት መዋቅር አናሊቲካል ፍሬምወርክ አዳፕትድ ፎር አናሊሲስ ኦፍ አርባን ላንድ ሰፕላይ ኢን ኢትዮጵያ ኢዝ ዘ ፎሎዊንግ። እንግዲህ ፍሬምወርኩ ወይንም መዋቅሩ ይሄን ይመስላል። በኢትዮጵያ ውስጥ ያለው ምንድነው የከተማ መሬት አቅራቦትን ለመተንተን እና ለመረዳት የተከተልነው ያዋቀርንበት ወይ የተዋቀረበት አካሄዱ መንገድ ይሄን ይመስላል። Formal land supply commences with spatial and development planning that determines land use, land demand and supply parameters. Formal land supply commences the analytical framework commences with spatial and development planning that determines land use, land demand and supply. እንግዲህ የማቀድ ጉዳይ ነው የሚመስለው። ማለት መሬት ለማቅረብ ስፔሻል ማለት የስፔሻል የቦታ መረጃን በመያዝ አሁን ጂፒኤሱን ምናምን ሰፈሩን አካባቢው ምናምን በመያዝ ምን ያህል ቦታ በጥቅም ላይ ውሏል፣ ምን ያህል ፍላጎት አለ እና ለማቅረብ የሚያስፈልጉት መመዘኛዎች ወይ ምናምኖች ምንድን ናቸው የሚሉትን ነገር ይቀጥላል ነው። ዋት ደዝ ኢት ሚን አይ ዶንት ኖ። ሌትስ ሲ ወደ ውስጥ የገባን እንግዲህ ስናየው ሴንስ ከሰጠ ማለት ነው።
Um, there are 3 methods by which formal land production is undertaken. እንግዲህ መሬት የማምረቱ ሂደት የሚካሄድበት 3 ዋነኛ መንገድ አለ ነው። አንደኛው ከተማውን ማስፋት ነው፣ አርባን ኤክስፓንሽን። ሁለተኛ ሪዴቨሎፕመንት ሪኒዋል ኦር አፕግሬዲንግ ነው። ሁለተኛው ደግሞ እንደገና ማልማት ማለት አካባቢው እንደገና ማልማት፣ ማደስ እና ከፍ ማድረግ፣ ደረጃውን ከፍ ማድረግ። ሶስተኛው ኮንቨርዥን ኦፍ ኢንፎርማል ሴትልመንትስ ኢንቱ ፎርማል ኢን ተርምስ ኦፍ ፕሮፐርቲ ራይትስ ላንድ ዩዝ ኤንድ ቢልዲንግ ስታንዳርድ ትሩ ሬጉላራይዜሽን። ሶስተኛው ደግሞ እንግዲህ እነዚህ ህገወጥ ኢመደበኛ የሆኑትን ሰፈራዎች፣ ህገወጥ እንኳን ማለት ተገቢ ላይሆን ይችላል፣ ኢመደበኛ የሆኑትን ሰፈራዎች ወደ ማለት መደበኛ ማድረግ ማለት እንትን መስጠት ነው ማለት ነው። የባለቤትነት መብት መስጠት፣ አጠቃቀማቸውን ለአንድ አጠቃቀማቸውን መወሰን እና የሚገነቡት ህንፃ እንግዲህ ፎርማላይዝ ከሆናችሁ እንደዚህ መሆን አለበት፣ ይህን ማድረግ አለባችሁ ወዘተ ወዘተ ብሎ ሪኳየርመንት ማስቀመጥ ማለት ነው ሬጉላራይዜሽን። ስለዚህ በ3 መንገድ ነው መሬት የሚመረተው ነው። አንዱ ከተማውን በማስፋት ነው። ሁለተኛው ያሉትንም ራሳቸው ደረጃቸውን ከፍ ማድረግ ነው። እንደገና ደረጃቸውን ከፍ ማድረግ እንግዲህ መንገድ ማስገባት፣ የሚጠረገውን መጥረግ ምናምን እንደዚህ አይነት ነገር በማድረግ ነው። ሶስተኛው ህገወጥ ሰፈራዎቹን ህጋዊ በማድረግ ነው የሚለው። There are 2 main activities that arise during the first formal land production. ሁለት ጉዳዮች ይኖራሉ በመጀመሪያው መሬት የማምረት ሂደት ውስጥ ኤክስፕሮፕሪዬሽን፣ ኮምፐንሴሽን ኤንድ ሪሰንትልመንት። ስለዚህ ከተማ ስታሰፉ መሬት ትወስዳላችሁ ነው ምንድነው ካሳ ክፍያ ታደርጋላችሁ እና ያነሳችኋቸውን ሰዎች ደግሞ በትክክል ላይ ከነው በአማራጭ ቦታ ላይ ሪሴትል ታደርገዋላችሁ ነው። ፕሮቪዥን ኦፍ ኢንፍራስትራክቸር ኤንድ ሰርቪስስ ቱ ላንድ ማለት በመጀመሪያዎቹ አሁን ሁለት መንገድ ነው በሁለት መንገድ ነው የመጀመሪያ 3 መንገድ መሬት ይመረታል አሉ። የመጀመሪያው መንገድ ከተማ ማስፋት ነው። ሁለተኛ ያለውን ማሳደግ ነው። እንግዲህ እንዴት አድርጋችሁ ነው የምታሳድጉት ያለውን? አሁን ለምሳሌ ወጣ ገባ ከሆነ አሰፋፈሩ ምናምን ከሆነ ሰዎቹን በወግ ለምሳሌ በወግ ታደርጓቸዋላችሁ። ዝም ብለው በየቦታው ሰፍረው ከሆነ ልታነሷቸው ትችላላችሁ። ስታነሷቸው ካሳ ትከፍላላችሁ። ከዛ ደግሞ እንደገና ወስዳችሁ ሌላ ቦታ በህጋዊ መንገድ በትክክል ታሰፍራቸዋላችሁ። There are 2 methods by which formal transfers of land takes place from the state to developers in the primary market. Allocation by allotment or administrative and auction. መንግስት እንግዲህ መሬት የሚያከፋፍልበት መንገድ 2 ነው። አንዱ በምደባ ነው። በቃ መሬት ይሰጣል ላይክ ነው። ያው በዘረዘረው ሊዝ ህጉ ላይ ባለው መሰረት ማህበራዊ ስራ የሚሰሩ የውጭ ድርጅቶች፣ የሃይማኖት ተቋማት ምናምን ብሎ መሬት በነፃ ይሰጣል ወይም ደግሞ አጫርቶ ይሰጣል ነው። There is a secondary market where leases are permitted like ነው። ከዚህ ባሻገር ደግሞ እንግዲህ ሁለተኛ ገበያ አለ። ፐርሚት እንግዲህ በደርግ ጊዜ የቤት እንትን ያላቸው ማለት ነው፣ ባለቤትነት መብት ያላቸው እና ሊዝ የወሰዱ የሊዝ ሰዎች እነሱም ይሻሻጣሉ ነው። መሬት የሚገኝበት ፎርማሊ መንግስት ብቻ አይደለም መሬት የሚያቀርበው፣ ሊገዛም ይችላል ከገበያ ላይ እና ደግሞ ኢመደበኛ የሆነ ገበያ አለ by which land is supplied by developers who occupy land within urban areas to acquire farmland informally at the city periphery. ሌላም ደግሞ መንገድ አለ ነው መሬት የሚገኝበት by which land is supplied by developers who occupy። ስለዚህ ሰዎች እንግዲህ እንደሚመስለው ምንድነው የገበሬ መሬት በስፋት ይገዙና አልሚዎች ይሆናሉ ካይንዳ ቲንግ ራይት። አልሚዎች ይሆኑና acquire farmland informally at the city periphery። በከተማው ጥግ ላይ ያሉ የገበሬ መሬት ይገዙና ያንን የገበሬ መሬት እንደገና ይሸጡታል ነው ለእንትኑ እንዴት አድርገው እንግዲህ አርባናይዝ እንደሚያደርጉት ምናምን ላይክ ነው። ኢንፎርማል ማርኬት ነው። እስቲ ቻት ጂፒቲ ምን ይላል ከሚያውቀው ነገር ካለ እንትኑን ፕሮሰሱ ምን ላይክ ነው like I got this I got this from WP report on Ethiopia.
So, can you opine as how farmers' land, which is rural land, can be bought and sold to urban dwellers, given the Ethiopian bifurcated lease law. Well, right, like I got this from WB in Ethiopia. There is a former market. So, can you opine as how farmers' land, which is a rural, can be bought and sold to a rural land, which can be bought and sold to given them? Good question. You have spotted a contradiction that sits at the heart of Ethiopia's land system recent packet. The legal framework, urban land belongs to the state but is allocated rural on paper. This creates closed system, how informal. Despite the low urban expansion pressures, Addis Ababa, Adama, Bahar Dar, Hawassa, etc. create strong demand for land at the urban fringe. Developers, speculators, and the ordinary city dwellers bypass the system by informal purchase agreements. A farmer sells land to an urbanite. All right, that's how you say it. That was via private contract, often witnessed by local elders, sometimes notarized, even though legally it's just a transfer of use rights. Disguised transactions, buyers might be recognized as a sharecropper or relative to the farmer, making an actual sale, masking an actual sale, anticipatory. Developers pay farmers cash up front, knowing that when the city formally expands its boundary, they can into less law. Farmers distress sells, white purses. So the buyer buys. So the buyer buys in hope that as the city expands, the rural land would be rezoned, and the urban land. Exactly. Okay. ማለት እኔ ያልገባኝ ምንድን ነው መሰላችሁ? ህጉ የሚለው አሁን ለምሳሌ የገጠር መሬት ገጠር ብሎ ስፔሲፋይ ያደርገዋል እና አሁን ለምሳሌ አዲስ አበባ ሲል አዲስ አበባ ድንበር አለው፣ የሚያውቀው ድንበር አለ መንግስት የሚያስቀምጠው። ከዛ ውጭ ከሆነና የገጠር መሬት ብሎ የሚላቸው የራሳቸው አድሚኒስትሬሽን የሌላቸው ከ2000 በታች ነዋሪ ያላቸው ምናምን ወዘተ ነው። ወይንም ከተማ ብሎ ለማለት ወይም ታውን ለማለት 2000 ነዋሪ ኖሮት ከዛ ከ2000 ነዋሪ ውስጥ ግማሹ በግብርና ላይ ያልተሰማራ በሌላ መስክ ላይ የሚኖር ሆኖ የራሱ የሆነ አስተዳደር ያለው ቦታ ከተማ ነው የሚለው። ስለዚህ በአዲስ አበባ ዙሪያ እንደዚህ አይነት ቦታ የለም እና ሰውየው ወጥቶ አንድ ሰው ወጥቶ ከገጠር መሬት ከምንትን ሲገዛ ከገበሬ መሬት ሲገዛ በምን የህግ ስርዓት አምጥቶ ለምሳሌ ቤት ሊገነባበት ምናምን ይችላል? እንዴት አድርጎ ላይሰንስ ሊያወጣበት ይችላል? እንደገና ደግሞ እንዴት ራሱ ራይቱን ትራንስፈር ማድረግ ይቻላል? ምክንያቱም የገጠርን መሬት መሸጥም መግዛትም አይቻልም፣ ለእንትን ማስተላለፍ ነው። እንትኑ ግን ሰው ግን አንደኛ እንግዲህ አሁን ስፔኩሌተሩ እነዚህ ደላሎች የሚባሉት ምንድን ነው የሚለው እሱ አሁን ባለፈው ያለ ላይክ ነው ውስጥ መረጃ አላቸው። ለምሳሌ የቦታ እጥረት አለ፣ ከተማ እናስፋፋለን የሚል ሀሳብ ሲሰማ ስለዚህ ወዴት እንደሚስፋፋ ያውቃል ማለት ነው። መረጃው አለው፣ ዳይሬክሽኑ። እንዴት ልበላችሁ፣ መንግስት ራሱ ከሱ የተሻለ ደላላው ያስባል። የመሬት ደላላው ከመንግስት የተሻለ ጭንቅላት አለው ነው። እሱን እኮ ነው የምላችሁ። ደላላው የመሬት የሚሸጠው ሰውዬ ከመንግስት የተሻለ ያስባል። እና ለምን ደላላ ፓወርፉል ሆነ ካላችሁ ሌላ ምንም ሳይንስ የለውም።
ከመንግስት ሰዎች ይልቅ ከህገ መንግስት አርቃቂ ተብዬዎች፣ ከህግ አውጪ ተብዬዎች፣ አርክቴክት ተብዬዎች ከነዚህ ምንም በላቸው ብቻ ከነሱ ይልቅ ደላላው ይሻላል ማለት ህግ መሬት ላይ ያለውን ተጨባጭ ሁኔታ ማገናዘብ ካልቻለ ዝም ብሎ ወረቀት እንደሚሆን ያውቀዋል። ያም ብቻ አይደለም፣ ውስጥ ኮኔክሽን ምናምን ስላለው ነገሩን አንደርስታንድ ያደርገዋል። ስለዚህ እንዴት አድርጎ ነው ደላላ እንደዚህ ጉልበተኛ ከሆነ የሆነው? ከመንግስት በጭንቅላት ስለሚሻል ነው መንግስት ከተባሉት ሰው። ስለዚህ ሄዶ ይገዛና በምን ያደርገዋል? በሽማግሌ በምን በሬ አርዶ በሬ እንኳን በግ አርዶ ይሸውዳቸዋል። እንትን ብሎ አብልቶ አጠጥቶ በዚህ በልኩ ብሎ የሆነ እጃቸው ላይ ብር ሰጥቶ በሽምግልና በዚህ በምናምን ብሎ መሬት ይዞ ይቆይና እንደሚሰፋ ያውቀዋል። ወደዛ ሲጨንቀው መንግስት ይሄ ሲጠብ ሲሰፋ ኦልሬዲ እሱ የገበሬ መሬት እንግዲህ በዚህ በዛ አድርጎ ይዟል። ማለት በመንደሩል በምን እያደረገ እያሸጋገረ መሬቱን ወደ ከተማ መሬት እንደሚለውጠው ያውቀዋል ማለት ነው። እና እሱ አይነት ማርኬት አለ ነው። ያ ማርኬት ይሄ ያልኳችሁን የመንግስት ሰዎቻችን ሳይካትሪክ ኬዝ ናቸው ያልኩትን ያረጋግጣለን። ማለት ሰው ሎጂካል ቲንኪንግ የለውም ነው። እና እንግዲህ አናሊቲካል ፍሬምወርክ አዳፕትድ ፎር አናሊሲስ ኦፍ አናሊቲካል ፍሬምወርክ ማለት ያው ቃሉን እንጠቀመው ስላሉ ካልሆነ በስተቀር ዋትስ አናሊቲካል ፍሬምወርክ ላይክ ነው። መሬት የሚተዳደርበት አግባብ ማለት መሬት እንዴት ነው የሚቀርበው፣ የመሬት ገበያ እንዴት ነው የሚፈጠረው፣ ወይንም ነው አናሊቲካል ፍሬምወርክ የምተነትኑበት መዋቅር ነው። የምተነትኑበት መዋቅር ማለት እኔ as far as my understanding this is not an analytical framework ኦኬ ምንድን ነው አሁን አናሊቲካል ፍሬምወርክ የሚያደርገው? እኔ አናሊቲካል ፍሬምወርክ ሲሉ ቱ ቢ ኦነስት ሌላ ነገር ነው። አንድን ነገር ለመተንተን መመሪያ ሳይንስ ምናምን የሚሰጣችሁ ለምሳሌ እንዴት ልበላችሁ፣ ለእኔ አናሊቲካል ፍሬምወርክ ማለት እኔ አናሊቲካል ፍሬምወርክ የሚባለውን ቋንቋ የምረዳው ሌት ሰይ አሁን ለምሳሌ አንድ ሐኪም ዳያግኖስ እንትን ይሰጠዋል፣ እንትን እንደዚህ ያደርገዋል፣ ጨጓራው እንደዚህ ያመዋል፣ በዚህ በኩል ግን እንትን ይሰማዋል፣ እንደዚህ ነው፣ እንደዚህ ነው። ስለዚህ ምን መድኃኒት ታዝለታለህ? እንትን ስለሆነ እንትን ስለላይክ ነው ሂኖ እንዴት ልበላችሁ፣ ችግር ዳያግኖስ አድርጋችሁ አንድን ችግር ላይክ ነው ሶፍትዌር ሊሆን ይችላል፣ የሰው ጤና ሊሆን ይችላል፣ የመኪና ኢንጂን ሊሆን ይችላል፣ ዋቴቨር ያንን ነገር እንዴት አድርጋችሁ ዲያግኖስ አድርጋችሁ እንደዚህ አይነት ምልክት ከሰጣችሁ እንዲህ ነው ይሄ የሆነው ሆነ ምናምን ብሎ የችግር መተንተኛ ሀሳባዊ መዋቅር ነው ለኔ አይደለም የአናሊቲካል ፍሬምወርክ። እዚህ ጋር ግን ችግር መተንተኛ የሀሳብ እና የመርህ የተጨባጭ ሁኔታ የቤዚክ ፋክት ስብስብ ታያላችሁ አታዩም ነው ማለት። ፎርማል ላንድ ሰፕላይ ኮመንስስ ዊዝ ስፔሻል ምናምን። አሁን ይሄ እንዴት ብሎ ነው አናሊቲካል ፍሬምወርክ የሚሆነው? ምንድን ነው ወርልድ ባንክ እዚህ ውስጥ ገብቼ ከቻትጂፒቲ ጋር ልከራከርም ብዬ ነው እንጂ ዋት ሜክስ ኢት አናሊቲካል ፍሬምወርክ ኢስ ናት ሎጂካል ፎር ሚ ነው የምላችሁ። መሬት ማምረት የሚካሄድበት መንገድ 3 መንገድ አለ። ኢዛት አናሊቲካል ፍሬምወርክ አይ ዶንት ኖ ላይክ ነው። ወይንም ደግሞ አናሊቲካል ፍሬምወርክ ስንል መሬት እንዴት ነው የሚከፋፈለው፣ ወይም ይቅርታ መሬት ማለት እንዴት ነው የሚመረትባቸው ስንት መንገዶች አሉ፣
ወዘተ በእነዚህ ማምረቻ እንትኖች ይሄ ካጋጠመ ይሄ ነው፣ ይሄ ካጋጠመ ይሄ ነው ምናምን ብላችሁ ካስቀምጣችሁ አይ ዶንት ሲ ኤኒ አናሊቲካል ፍሬምወርክ ላይክ ነው ዳትስ ጀስት ዩ አር ጀስት አንነሰሰርሊ ኦር ያለ ቦታው ነው ሀሳቡን የተጠቀሙት በእኔ እምነት ነው እላችሁ። ሶ እንግዲህ እዚህ ጋር አንድ ፍሎ ቻርት ሰርተዋል ማለት ነው። አርባን ላንድ ፕሮዳክሽን አሁን ከተማ ላይ ነው። አርባን ላንድ ሰፕላይ ኮንቴክስት ላንድ ዲማንድ ኢን ሬጉላቶሪ ፍሬምወርክ ከተማ መለስ ወይም አንድን ከተማ የሚያካልል የከተማ እቅድ ይኖራቸዋል። ከዛ በኋላ የሎካል ዴቨሎፕመንት ፕላን ይኖራል። regularization of existing urban development and acquisition of existing farmland, compensation reallocation ይሄም እዚህ ይመጣል፣ ይሄም እዚህ ይመጣል። ኢንፍራስትራክቸር ሰርቪስ ፕሮቪዥን ለብቻው ራሱን ሴፐሬት ሆኖ ይወጣል። ኦኬ urban transfer, land allocation by allotment, land allocation by bid auction, vacant, underutilized land, held, speculated, unregulated land use, private public land to be developed, regulated land use, urban land supply, performance, formal, informal, urban land supply context. All right, like vacant, underdeveloped, lease and permit transfer, secondary, formal, informal market, labor subdivision and transfer, farmland, then urban land, regularization of existing farmland. Okay, I don't know. ሀሳቡ እንግዲህ ጠቅለል ስታደርጉት እነዚህ አሁን የዘረዘርናቸው ነገሮች እርስ በርሳቸው ተያይዘው ምን አይነት ችግር፣ ምን አይነት እድል፣ ምን አይነት አደጋ፣ ምን አይነት ብልሹ አሰራር፣ ምን አይነት ብክነት ወዘተ ይፈጥራሉ ነው። is that a land like no the question is that analytical framework? It is like ፕሮሰስ ፍሎ ቻርት ያስኬዳል። አናሊቲካል ፍሬምወርክ የሚባል ነገር አይመስለኝም። እሱ እንግዲህ የቃላት ጉዳይ ነው፣ ትርጉም የለውም። ግን እንግዲህ አሁን በገለጽነው መልኩ የገለጽነው ምንድን ነው መሬት የሚገኝበት መንገድ በዋናነት መሬት የሚገኝበት መንገድ አንድ ከተማ በማስፋት ነው፣ አንድ አካባቢ በማልማት ነው። ሶስተኛ ትሪ ነው ላይክ ሪኒዋል ተርድ ኮንቨርዥን ኦፍ ይቅርታ ከተማ በማስፋት ነው፣ ወይም ደግሞ ዝቅተኛ ደረጃ ላይ ያሉትን አካባቢዎች ደረጃውን ከፍ በማድረግ ነው፣ ወይም ደግሞ ህገወጥ ሰፈራዎችን ህጋዊ በማድረግ ነው። በዚህ መልኩ ነው መሬት የሚመረተው ነው። ይሄ ግን ላንድ ፕሮዳክሽን ነው ወይስ? እኔ እኮ እሱን እኮ ነው የምላቸው ነው። አቅቷቸው ነው እውቀታቸው ነው ወይስ አእምሯቸው ልኩ ይሄ ነው የሚለውን ጥያቄ ነው የሚፈጥረው። ሊያነሱ የፈለጉ ላይክ ነው ሀሳቡ ገብቶኛል፣ ግን እነሱን አንብቦ አንድ ፖሊሲ ሜከር ተረድቶ በቀላሉ ወደ ተግባር ይገባል ብሎ ማሰብ የሚከብድ ይመስለኛል። ምክንያቱም አጓጉል ነው፣ ዝም ብለው መሞነጫጨር ነው። በሚቀጥለው በ40ኛው እንገናኝ። ስለሰማችሁኝ አመሰግናለሁ።